እንግዲህ ድለኛ ሆኜ በየአመቱ ዛሬም በዚህ አመትም እንግዲህ እንድንገናኝ እግዚአብሔር ፈቅዷል። በመጀመሪያ ደረጃ የረዳን እግዚአብሔርን አመሰግናለሁ። ቀጥሎ ደግሞ የጋበዘችኝ ቤተክርስቲያን እግዚአብሔር ይባርካችሁ እላለሁኝ። መንፈሳዊ አባታችንም ጋሽ ተስፋ ጌታ ኢየሱስ ይባርክላለሁ። ዛሬ ደግሞ ወንድሜ ካለሜን ስላገኘው ደስ ብሎኛል። ክብር ለጌታ ኢየሱስ ይሁን። እንደ ካሌብ ቀጥታ ወደ ገደለው መሄድ አልችልም። እኔ ስራዬ ማውራት ስለሆነ አወራለሁ። ክብር ለጌታ ኢየሱስ ይሁን። ረጅም ጊዜ ነው የማውቀው። አንድ ጊዜ ቦሌ ይመስለኛል አይደለ? የት ቤተክርስቲያን ነው ትዝ አይለኝም። የቤት ፕሮግራም ነበርና የዘመራውን ከዘመራቸው መዝሙሮች መካከል አንዱ መዝሙር ሲዘምር በእውነት በጣም የተነካውበት ቀን ነበር። አገለግላለሁ ብዬ እጄ ተገልግዬ የተመለስኩበት ቀን በጣም የተነካውበት ቀን ነበር። እግዚአብሔር በሕይወቴ ያደረጋቸው ነገሮችን ወደ ኋላ እጄ ያየውበት ጊዜ ነበርና ስለ ወንድሜ ካሌብ ጌታን እጅግ በጣም አመሰግናለሁ። በእግዚአብሔር ቤት ኖረ እንደገና ደግሞ ስለተገናኘን ለልዑል ጌታ ክብር ይሁንለት። እንደገና ለእግዚአብሔር አምላክ ክብር ይሁን። እሺ ጌታን እናመሰግናለን። እንግዲህ መጽሐፍ ቅዱሳችሁን ያዛችሁ ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር የሰጠኝን ቃል አካፍላችኋለሁኝ። ትንሽ ከሌላ ጊዜ ለየት ያለው በውስጥ ያለው መልእክት ምንድነው? ከመልእክቱ በኋላ መጸለይ እፈልጋለሁ እና አጠር ያለው ቃል እንካፈልና በዛ ቃል መሰረት መጸለይ ነው የምፈልገው። በእኛ አሁን ባለንበት አዲሱ ዓመት መግቢያ ላይ እግዚአብሔር የተናገረኝ አንድ ነገር ነበር። እሱም ምንድነው? ስለ ጸሎት ነው። ስለ ጸሎት ከነጻነት በኋላ ወይ ደግሞ ከስደት በኋላ ክርስቲያኖች እንደ ድሮ የምንጸልይ አይደለንም። በተለይ ወደ አደባባይ ከወጣን በኋላ ይሄ የግል ጸሎት፣ የራስ ጸሎት የሚባሉ የጢሞና ጊዜ፣ የራስ የጾም ጸሎት ጊዜ፣ ራስን ማየት እና በእግዚአብሔር ፊት የራስን ጊዜ መውሰድ የሚባሉት ወይ ደግሞ እንደ ሱባኤ እንደሚባሉ አይነት በኤርትራ ደግሞ አብረና ያሳለፍኳቸው ልምምዶች የግል ከአምላክ ጋራ የማሳለፍ ጊዜ እየቀረ መጣበት ምክንያት ሁለት ነገር ነው። አንደኛ ቸርቾች በየቦታ ስለተከፈቱ ሰዎች ያው ወደ ተለያየ ቦታ ሄደው ቤተክርስቲያናቸው ሄደው ጌታን ያመልካሉ፣ ይጸልያሉ። ሌላው ደግሞ ሚዲያ መጣ። የሚዲያ ዘመንም ነው። በኦንላይን ላይ አሁን እንግዲህ ይህን የሚያክል ጉባኤ ከዚህ የሚበልጥ ይከታተለን ይሆናል። በእንደዛም አይነት ምክንያቶች የግል ጸሎት ጊዜ እንደቀረ አይቻለሁ። ሌላ በተለያየ አስተምሮ የሚሰጡ የተለያየ አስተምሮች ትምህርቶች አሉ። በዩቲዩብ ላይ የምንለቀቁ፣ በአየር ላይ የምንለቀቁ ካልጸለይክም ችግር የለም ካመንክ በቃል የሚል ጸሎትን ፈጽሞ የሚያስክድ አንዳንድ ትምህርቶች አየሩ ላይ ተለቋል እና ከዚህ የተነሳ ሰው ተንበርክኮ ወደ መጸለይ፣ እግዚአብሔርን ፊት መፈለግ፣ የራስን ሸክም በራስ መጨረስ፣ የራስን ችግር በራስ መዋጣት እነዚህ ነገሮች ቀሩ። ሌላ ደግሞ እኔ ጸልይላለሁ አንተ ዝም ብለህ አሜን በለኝ የሚል ነገሮችም እየተፈጠሩ መጡ። ማጸለይ እንጂ መጸለይ ቆመ ማለት ነው። ብዙ ሰው ወደ ማጸለዩ ላይ ነው የሚተጋው። ጸሎት አለ ከተባለ ለመጸለይ አይሄድም። የሚሄደው ለምንድነው? ለማጸለይ ይሄዳል። እና በተለያየ መንገድ እንደዛ አይነት ጥሪ የሚያደርጉ ደግሞ የአገልግሎት አካይዶች ተፈጥሯል በመድራችን ላይ።
እነዚህ ነገሮች ከመጽሐፍ ቅዱስ እንድንርቅ ከእውነተኛ መሰረቶቻችን እንድንነቀልና ከክርስቶስ ጋር ያለን የግል ግንኙነታችን ወይም ደግሞ እምነታችን እንድናጋ ፈጽሞ በሆነ ነገር ላይ የምንደገፍ ሆነን ቀርተናል እና የተወሰነው ሰው የሚሰማ የምጸልይልን ሰው ብቻ የሚሰማ እኛን እግዚአብሔር የማይሰማን እስኪመስል ድረስ ጥርጣሬዎች ተፈጥሯል። መጽሐፍ ቅዱሳዊ ያልሆኑ ነገሮች መጥቷል። ይሄ ከመሆኑ የተነሳ መንፈሳዊ መናጋት በእያንዳንዱ ሰው ሕይወት ደግሞ ተፈጥሯል። ከባድ የሆነ የመንፈስ መረበሽ፣ የልብ እርካታ ማጣት፣ በፍጹም በክርስቶስ አለማረፍ፣ እምነትን ማጣት እነዚህ ነገሮች በሰው ሕይወት ላይ ሲፈጠር የሕይወት ባዶነት ስታይ መቅበዝበዝ፣ መታወክ፣ ግራ መጋባት እነዚህ ነገሮች እየተፈጠሩ መጥቷል ቤተክርስቲያን ውስጥ። ስለዚህ ወዴት ነው መመለስ አለብን ብዬ ሳስብ መመለስ አለብን ወደ ግል ጸሎታችን መመለስ አለብን ነው። ወደ ግል ጸሎት መጸለይ እንግዲህ እንዳትረሱ ሁለት አይነት የጸሎት አካሄዶች አሉ። የቤተክርስቲያን የጋራ ጸሎት በእንደዚህ አይነት መንገድ አለ። በቤተሰቦቻችሁ ደግሞም እንደገና የቤተሰብም ጸሎት ይኖራል። ወይ ደግሞ ቤተክርስቲያን ያቋቋመቻቸውም ግሩፖችም አብሮ መጸለይ አለ። የግል ጸሎትም ደግሞ አለ። በግላችን ራሳችን ችለን ከእግዚአብሔር ጋር የምናወራበት ጊዜ አለ። ጥንቃቄ የሚያስፈልገው ነገር በግል መጸለይ ወደ ቤተክርስቲያን ግን እንዳልመጣ አይከለክለኝም። የበለጠ ወደ ከቅዱሳን ጋር እንድጸልይ፣ እንዳመልክ፣ እንዳገለግል፣ እንድቀላቀልን፣ እንድሳተፍ፣ እንድዋሃድ ያደርገኛል እንጂ ከዛ አይለኝም። ስለዚህ ስለ ጸሎት እግዚአብሔር ተናገረኝ። ስለዚህ በቤተክርስቲያናችን ያደረግነው ነገር ቢኖር በሳምንት አንድ ጊዜ እንደገና የትምህርትና የጅምላ ጸሎት የሚካሄድበት ፕሮግራም ነው። ያን ፕሮግራም እንድቀይር በውስጤ የተሰማኝ እና እሱ ምንድነው ሁሉ ሰው ተንበርክኮ እንድጸልይ ውስጤ መጣ እና መንበርከካዎች ተዘጋጁ እና ሁሉ ሰው ተንበርክኮ የመጸለይ ፕሮግራም ተብሎ ተሰየመ ማለት ነው። ለመጀመሪያ ጊዜያት በጣም አስቸጋሪ ነው። እንደዚህ አይነት ነገር ጥሪ ሲደረግ ሰው የለመደ ሌላ ነው። ስለዚህ በሆነ አሰራር ብቻ ቆመን ቀርተናል እና መንበርከክ ድካም ነው። በጣም አስቸጋሪ ነገር ነው። እግዚአብሔርም የሚሰማቸው አይመስላቸውም ሰዎች። ብዙ ነገሮች አየር ላይ ስለተለቀቁ ትግል ነበረ። ነገር ግን የቤተክርስቲያን አቋም ፍጹም ስለነበረ በዚሁ ስለገፋን የመጀመሪያ ቀን ጥቂት ሰው መጣ። የመጣ ሰውም ተንበርክኮ ለመጸለይ ትንሽ አንዳንዱ የቆየት አሉ ካልሆነ በስተቀር አንዳንዱ ፈቃደኛም አልነበረም። በቃ እግዚአብሔር ልብን ነው እንጂ የሚያየው ደግሞ ተንበረከኩ ካልተንበረከኩ ምንድነው? ቆሜም ጸልይ ይሰማኛል። እግዚአብሔር በመሰረቱ የማይሰማ ነገር የለም። ተኝተም ጸልይ ይሰማሃል። መንበርከክ ግን ከሁለት ነገር ጋር የተያዘ ነው። አንደኛ ክብር ለሚገባ ክብር መስጠት ነው። እስኪ አሜን። ጉልበት ሁሉ ምን ሆነለታል ይላል? እንበረከክለታል ይላል። እርሱ ጌታ ከሆነ እኔ ደግሞ ልጁ ከሆንኩ ጌታ ለሆነው መንበርከክ መጽሐፍ ቅዱሳዊ ነው እና በመጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ራሱ ተንበርክኮ ይጸልይ ነበር። ደቀ መዛሙርቶች ተንበርክኮ ይጸልዩ ነበር፣ የእምነት አባቶቻችን። እና ተንበርክኮ መጸለይ ከእግዚአብሔር ጋር ማውራት መጽሐፍ ቅዱሳዊ የአክብሮትም መንገድ ነው፣ የመገዛትም መንገድ ነው እና በራስ ላይ እግዚአብሔርን የማንገስም መንገድ ነው። በፊቱ መንበርከክ ማለት በቃ አንተ ትልቅ ነህ፣ አንተ ንጉስ ነህ፣ አንተ ሁሉን ቻይ አምላክ ነህ፣ አንተ የጌቶች ጌታ ነህ። በቃ አንዳንዴ እኮ እንደው አለ አይደለም የማክበራችን ጥጉ በፊቱ መውደቃችንም ነው። በፊቱ መውደቃችን ነው። ይሄ አካላዊ ማንነታችንም አስፈላጊ ነው እና በፊቱ በልብ ደግሞ መንቀጥቀጥም መገዛትም እንደተጠበቀ ሆኖ ማለት ነው
እና በሌላ በኩል ደግሞ እኔ ላንስ አንተ ልትልቅ ይገባል። ክብር ለጌታ ኢየሱስ ይሁን። ልልቅ የሚገባው እግዚአብሔር በእኛ ላይ ማንገስ እንዲቻል፣ ስለዚህ በእግዚአብሔር ፊት ተንበርክኮ መጸለይ የጸለዩ ሰዎች ደግሞ የተሳካላቸው እንዴት አይነት ህይወት አለፉ፣ እንዴት አይነት ፈተና ተሻገሩ ብለን ደግሞ ስንመረምር ከእግዚአብሔር ቃል እግዚአብሔር ጸሎት ይሰማል። እስኪ እግዚአብሔር ጸሎት ይሰማል ብሎ አንድ ጊዜ እግዚአብሔር ጸሎትን ይሰማል። እና አንዳንዶች ልምዳችን ነው የምነግራችሁ፣ የራሴ ቤት ስለሆነ ቤታችን ስለሆነ እና መንበርከክ ይከብዳችኋል። እጄ መንበርከካ ተሸክሜ እጄ የጤና ችግር አለ ወይ ብዬ ጠይቃለሁ። እና አይ የጤና ችግር የለኝም። አንዳንዱ ደነገረ በኢየሱስም ሰላም ነኝ። ሰላም ነህ በል ተንበርከካ፣ ተንበርከክ። ይሄ ቆሞ የመጸለይ ጸሎት አይደለም፣ ተንበርክኮ የመጸለይ ፕሮግራም ነው። ይሄ ነው የታወጀው፣ የተፈለገው እሱ ነው። ሁላችን ለሱ እንገዛ ነው። አንድ አይነት ከለር ይኑረን ነው። አንድ አይነት ልምድ ይኑረን በእግዚአብሔር። የጥንቱ እንደዚህ ነው ያሳለፍነውና የስደቱ ዘመን እንደዛ እንደነበረ ትዝለኛል። እና አንድ ሳምንት ሲባል 2 ሳምንት ሲባል ሌላም ሲባል እንግዲህ እዛ ጋር ጭቅጭቅ የለም፣ ተንበርክኮ መጸለይ ብቻ ነው። እና አንበርክኮ የምሰብክ የለ፣ ርዕስ ይሰጣል፣ በርዕሱ ላይ ዝም ብሎ ነው ሰው የሚጸልየው። እና ሲጸልይ ደግሞ ለተወሰነ ጊዜ በዛው እንዳይጠፋ፣ አንዳንዱ ይተኛል፣ አንዳንዱ ስለሚተኛም እንዳይተኛ በተቻለ መጠን እንደው ድምጻችሁን አሰሙ ከእግዚአብሔር ጋር። አሁን በልብ ሳይሆን በልባችሁም በድምጻችሁም ተናገሩ የሚል ልምምድ ያስፈልገ። በቃ እንደገና ክርስትና እንደገና የግድ ሆነ ማለት ነው። እና እግዚአብሔርን አመሰግናለሁ። ውጤት መጣ። ከብዙ ወር በኋላ ቤተክርስቲያን ሞላ። ህዝብ ሁሉ ተነቅሎ መምጣት ጀመረ። እና ሰው የሚመጣ ለመጸለይ ነው፣ እብን ለማምለክም አይደለም፣ ለመጸለይ ይመጣል። መንበርከካ ይዞ ይመጣል። እና ጸጥ ተብሎ ርዕስ ይሰጣል፣ በዛ ላይ ይጸለያል። እግዚአብሔር በዛ እያባረከን ነው። ባለን ቤተክርስቲያን 2 አጥቢያ ቤተክርስቲያኖች ነው አሉት። ባሉቱ ላይ እንደዚህ እያደረግን ነው አለን። ቆመን እንዳንቀር እግዚአብሔር ይርዳን። እግዚአብሔር ይርዳን። አሜን ወገኖች። ቆመን እንዳንቀር እጸልያለሁ ብቻ ሳይሆን እኔ ራሴ እጸልያለሁ የሚል የግል እምነትና አቋም፣ በራስ መተማመን ወይም ደግሞ ባመነው ጌታ መተማመን እጅግ በጣም አስፈላጊ እንደሆነ እሱን አምናለሁኝ። ስለዚህ በዚህ ጊዜ መጽሐፍ ቅዱሳዊ ስለሆነ እጅ መጫን፣ እጅ ጭኖ ስለመጸለይም ደግሞ እሱንም ከእናንተ ጋር መካፈል እፈልጋለሁ። መጨረሻ ላይ ለሰዎች በተለይ ከአገልጋዮች መጀመር እፈልጋለሁ። እጅ ጭኜ እጸልያለሁ። ከአገልጋዮች ጋር እጅ ጭነን እንጸልያለን። ስለዚህ በዚህ መንገድ ልባችሁን አዘጋጅታችሁ እንድትመጡ እፈልጋለሁ እና እግዚአብሔር ያዘጋጅላችሁ ጊዜ ነው ብዬ ስለማምን ቅዱሳንን ጋብዛችሁ ብትመጡ፣ ዛሬ ያልመጣችሁም ብትመጡ ግዴላችሁም፣ እግዚአብሔርን ፈልጋችሁ ብትመጡ ጥሩ ነው እላለሁ። አሁን እያዳመጣችሁ ያላችሁ ወገኖቼ፣ በተለያየ መንገድ የመልእክት እየሰማችሁ ያላችሁ፣ እዛ ቦታ መሆንና እዚህ ቦታ መሆን በጣም የተለያዩ ነገሮች ናቸው። በስራ ላይ ከሆናችሁ ምንም ማድረግ አይቻልም። ሐኪም ቤት ከሆናችሁ ምንም ማድረግ አይቻልም። ጤና ኖራችሁ ግን እግዚአብሔር አቅምን ጤና ሰጥቷችሁ ነርታችሁ መምጣት አቅቷችሁ ቤታችሁ ቁጭ ያላችሁ ካላችሁ ግን በእግዚአብሔር ፍቅር ለምናችኋለሁ፣ የእግዚአብሔር ጉብኝት አይለፋችሁ። እግዚአብሔር ያግኘን። አሜን። እግዚአብሔር ያግኘን። ስለዚህ ተጠራርታችሁ መምጣት አለባችሁና ኮንፈረንሱም አይለመድ። እግዚአብሔር አመቱን በሙሉ የምትጓዙበት ስንቅ ሰጣችኋል። አምናን እግዚአብሔር እንደረዳችሁ የሚቀጥለው አዲሱ አመታችሁ ደግሞ ቀኑ ምን ይዞ እንደሚመጣ፣ ወራቱ ምን ይዞ እንደሚመጣ አናውቅም። ታላችሁ የተለያየ ነገር ይዞ መጣል። ግን ሁሉም በሚችል እግዚአብሔር ደግሞ ወራቱንም ቀናቱንም ዘመናትን የምናሸንፍበት ጸጋ ከዚህ ጌታ ይሰጠናል። ክብር ለመንፈስ ቅዱስ ይሁን። ስለዚህ መጽሐፍ ቅዱሳችሁን ያዛችሁ
የማርቆስ ወንጌል ምዕራፍ 10 እናወጣና አብረን እንድናነብ ፈልጋለሁኝ። የማርቆስ ወንጌል ምዕራፍ 10 ምዕራፍ 10 ከቁጥር 13 ጀምሮ ያለውን ሁለት ጥቅሶችን አነብና ሐሳብን እናገራለሁ። እንዲዳስሳቸውም ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱም ያመጧቸውን ገሰጿቸው። ኢየሱስ ግን አይቶ ተቆጣና ሕፃናትን ወደ እኔ ይመጡ ዘንድ ተው፣ አትከልክሏቸውም፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔር መንግሥት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አላቸው። አቀፋቸውም እጁንም ጭነው ባረካቸው ይላል። እንደገና የማቴዎስ ወንጌል ምዕራፍ 19 ምዕራፍ 19 ቁጥር 13 ላይ በተመሳሳይ እንደዚህ ይላል። በዛን ጊዜ እጁን እንድጭንባቸውና እንድጸልይ ሕፃናትን ወደ እርሱ አመጡ። ደቀ መዛሙርቱም ገሰጿቸው፣ ያመጡት ማለት ነው። ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና አለ። እጁንም ጫነባቸውና ከዛ ሄደ ይላል። እንጸልይ። ፈቃዳችሁ ቢሆን ብንነሳስ ለአክብሮት በጌታ ፊት ብንቆም። ጌታ ይባርካችሁ። የሰማይና ምድር ጌታ እግዚአብሔር አምላካችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጅግ በጣም እናመሰግንሃለን። ኃያል እግዚአብሔር ሆይ በቸርነትና በምሕረት ደግሞ እንደገና ጠብቀ ስላገናኘን ጌታ እግዚአብሔር አምላክ ሆይ ያንተ ምሕረትም ስለበዛልን አቤቱ ልዑል ጌታ እግዚአብሔር ሆይ ዓመቱን እንድንጨርስ አዲስ ዓመት እንድንቀበል በጫፉ ላይ ስላለን ያለፍንባቸው ቀናት ቢሆን ወራት ቢሆን አንተ ብቻ ከኛ ጋር እንደነበርክ እናውቃለን። ጌታ ሆይ መጽሐፍ ቅዱስ እንደምናገር ሰው በኃይሉ አይበረታም እንደሚል ያንተ ኃይል ሆኖልን ማለፍ ያለብን አልፈናል። ፈተና ቢሆን መከራ ቢሆን እግዚአብሔር የሠራዊት አምላክ ሆይ የማንወጣ ነገር ገጥሞን ቢሆን ባንተ እንድናልፍ ተደርገናል። የዛሬውን ቀን አይተናል። ጌታ እግዚአብሔር አምላካችን ሆይ ስላለፈው ዓመት እናመሰግንሃለን። ስላለፈው ዘመናት ክብር ላንተ ይሁን። ልንቀበለው ደግሞ ስላለ ዓመትም እናመሰግንሃለን። መንፈስ ቅዱስ እለምናለሁ የማትለመድ ጻድቅና ቅዱስ አባቴ ሆይ ሁልጊዜ ደግሞ እንደምትናገር ለእያንዳንዳችን መልእክት እንዳለ አውቃለሁ። የኔ አባት እግዚአብሔር የሠራዊት አባት ሆይ ድምፅህን ከሰማይ እንድታሰማን እጸልያለሁ። ነገርን ሁሉ የሚቀይር ድምፅ ከሰማይ ይምጣ። ጌታ ሆይ እግዚአብሔር አምላካችን ሆይ የሚያነቃቃን ደግሞ የሚያነቃን የሠራዊት ጌታ እግዚአብሔር አባት ሆይ ገናና ድምፅ ከሰማይ ወደኛ ይውረድ ዛሬ። ይሄ መድረክ ድምፅ የምንነገርበት የምታወጅበት ነውና አዋጅ ከሰማይ እንዲመጣ ጸልያለሁ። ጌታ ሆይ እግዚአብሔር አምላካችን የተያዝንበትን ነገር የሚያላቅቀን አዘን ቢሆን በሽታ ቢሆን ድንዛዜ ቢሆን ስንፍና ቢሆን ሌላም የሕይወት ድርቀት ቢሆን ያንን የሚያስወግድ ያንተ ገናና ድምፅ ዛሬ ይምጣልን። ጌታ እግዚአብሔር የሰማይ የምድር አምላክ ሆይ ሕልውና በእኛ መካከል እንዲገኝ ጸልያለሁ። ይህን የማይፈቅድ ጠላት ለዘላለም የተመታ ይሁን። በጌታችን በኢየሱስ ክርስቶስ ስም ክፉ የተመታ ይሁን። እቃወማለሁ በናዝሬቱ በኢየሱስ ክርስቶስ ስም የአየር አለቃ የፈረሰ ይሁን። በኢየሱስ ክርስቶስ ስም ይፍረስ ለዘላለም። ምንጫቸው ይድረቅ በጌታ በኢየሱስ ክርስቶስ ስም። መባረካችን የማይፈቅዱ እነሆ ከልዑል እግዚአብሔር ጋር መገናኘታችን የማይወዱ
መካከለኛ ሆኖ ችግር የሚፈጥሩ የጠላት አሰራር እግዚአብሔር አምላክ ሆይ ዛሬ በእሳት የተበሉ ይሁኑ፣ የተጠረጉ ይሁኑ ለዘላለም። አዚሙ ይነሳ ጌታ ሆይ፣ ድንዛዜ ይነሳ፣ ፍርሃትና ጭንቀት ይነሳ። በናዝሬቱ በኢየሱስ ክርስቶስ ስም አየር ላለ ክፉ ዜና ሁሉ ይገልበጥ። እግዚአብሔር ሆይ መልካምነትን አሰማን። በዚህ መድረክና በከበረው በዚህ ጉባኤ ላይ ሾመሃለሁኝ። የኔ አባት ከፊቴም ኋላዬም አንተ እንዳለ አውቃለሁ። እግዚአብሔር የሰራዊት ጌታ ልዑል ጌታ ሆይ አቤቱ እኔንም እንድትረዳኝ ሕዝብንም እንድታግዝ ጸልያለሁ። አንዳች መልካም ነገር ዛሬ ከሰማይ ይሁንልን ጌታ እግዚአብሔር ሆይ ይሁንልን። ዛሬ አንተ ፊት ነንና ያለን ኢየሱስ አይደከፈን። ሃሌሉያ። የቀረምነው በሰው ፊት አይደለም፣ ባንተ ፊት ነን። እግዚአብሔር ሆይ ሰማይና ምድርን በሰራ ባንተ ፊት ነው ያለንና አምላኬ እግዚአብሔር ሆይ ዛሬ መለወጥ አለበት ነገር ይለወጥ፣ መሻር አለበት ነገር ይሻር። እግዚአብሔር ሆይ ልሻር የሚገባ ዛሬ ይሻር፣ ልነቀል የሚገባ ይነቃቀል። ዛሬ መፍረስ አለበት ይፍረስ ዛሬ። እግዚአብሔር አምላካችን ሆይ ወደ ደስታችን መልሰን፣ አንተ ከኛ ጋር አሁን በናዝሬቱ በኢየሱስ ክርስቶስ ስም። እግዚአብሔር ይባርካችሁ። ቁጭ በሉ። እጅ መጫን መጽሐፍ ቅዱሳዊ እንደሆነ የእግዚአብሔር ቃል ይናገራል። እጅ መጫን አገልግሎት በአዲስ ኪዳን የተለመደ አገልግሎት እንደሆነ ሰሞኑን አብረን እንመለከታለን። ዛሬ ምሽት የምናየው ነው የሚሆነው ጌታ ኢየሱስ ክርስቶስ በአገልግሎቱ ውስጥ ብዙ በረከቶችን በመናገርም እንደገና በመዳሰስም አስተላልፈዋል እና ፈውሶችን ካካሄደባቸው መንገዶች አንዱ እጅ በመጫን እንደሆነ የእግዚአብሔር ቃል ይናገራል። እና በዚህ ቦታ ላይ የምንመለከተው ዛሬ 5 ነጥቦችን ሰሞኑን አብረን እንመለከታለን። እና እጅ በመጫን የሚገኘው ታላቅ በረከቶች በሚል ሐሳብ ወደ እናንተ መጥቻለሁ። እጅ መጫን አገልግሎት በሚል ስር እጅ በመጫን የምንካፈለው ታላላቅ በረከቶች። አንደኛው በረከት እንግዲህ አንደኛው በእግዚአብሔር ቃል ውስጥ የምንመለከተው እጅ መጫን የእግዚአብሔር በረከት የምተላለፍበት መንገዱ እንደሆነ እንመለከታለን። እዚህ ጋር ሰዎች ልጆቻቸውን ሕፃናቶችን ይዞ ወደ ጌታ ሲመጡ እንመለከታለን። ልጆቻቸውን ይዞ የመጡበት ዋና ምክንያት እዚህ ጋር ተነግሯል። በዛን ጊዜ እጁን እንድጭንባቸውና እንድጸልይ ሕፃናትን ወደ እርሱ አመጡ ይላል። እጅን እንድጭንና እንድጭንባቸውና እንድጸልይ ሕፃናትን ወደ እርሱ አመጡ ይላል። እና ይሄንን ያደረጉት በሌላ ሰው ላይ እጅ ሲጭን ስላዩት ነው። እና ሌሎች ሰዎችንም እጅ ጭኖ እንደጸለየ ስለሚያውቁ ልጆቻቸውን ይዞ ሲመጡ እንመለከታለን። እንዲባረኩ ፈልጓል። ዘራቸው እንዲባረክ፣ ልጆቻቸው እንዲባረኩ ጌታ ኢየሱስ ክርስቶስ ቅዱስ የሆነ እጁን በእነሱ ላይ እንዲጭን እንዲጸልይላቸው ወደሱ ሲያመጡ እንመለከታለን። እና ደቀ መዛሙርቶች ግን ገጸጿቸው። ህዝቡ ግን ልክ ነበረና እና ልጆቻችንን ባርክ ብሎ ሲናገሩ ደቀ መዛሙርቶቹ ግን ህዝቡን ገጸጹና ከለከሉ ይላል። ጌታ ኢየሱስ ክርስቶስ የህዝቡን ትክክልነትን አጸደቀ። ሕፃናትን ተዋቸው፣ ወደኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደዚህ ላሉት ናትና አለ ይላል። አትከልክሏቸው፣ ልጆች ይምጡ ወደኔ። ቅንነታቸውን ንጽህናቸውን ስላየ መንግሥተ ሰማያት ለእንደነዚህ አይነቱ ይገባቸዋልና አትከልክሏቸው፣ አምጡ ይላል። በማርቆስ ላይ እንዳየን አቀፋቸው ይላል።
አቀፋቸውና ከዛም በኋላ ባረካቸው ደግሞ ይላል። ምን ጭነው? እጁን ጭነው ባረካቸው ይላል። እና ስለዚህ እጅ መጫን በረከት የምትተላለፍበት መንገድ ነው። የጸሎት መንገድ ሆኖ እናገኛለን። አንዱ በዚህ ዘመን ቤተክርስቲያን ሳታውቅ የጣለችው ትልቁ ስጦታ ምንድነው ብትሉ እጅ ጭኖ የመጸለይ አገልግሎት ነው። መገለጡላችን ላንናገር እንችላለን። ያ የጸጋ ጾታ ስለሆነ ለሁላችንም ስለማይሰጥ እጅ ጭኖ መጸለይ ግን የአማኞች ስልጣን ሆኖ ነው የምናየው። በእግዚአብሔር ቃል ውስጥ ያመነ ሁሉ ያንን ማድረግ ይችላል። ኢየሱስ ክርስቶስ የእግዚአብሔር ልጅ ተባረኩ ብሎ ቃል ተናግሮ ማድረግ ይችላል፣ አምላክ ስለሆነ ሁሉ ነገር ስለሚችል። ነገር ግን ከዛም ያለፈው ያደረገው ነገር ምንድነው? እጆቹ ስጭንባቸው እንመለከታለን። እጅ ስጭንባቸው እንመለከታለን። እጅን ጫንና ባረካቸው ይላል። ባረካቸው ይላል። የእግዚአብሔር በረከት የምትተላለፍበት የመንፈስ ቅዱስ ትልቁ ስራ የምትተላለፍበት መንገዱ በቤተ ክርስቲያን ውስጥ እጅ ጭኖ የመጸለይ አገልግሎት ነው። ይሄ በረከት ሁለንተናዊ በረከት እንደሆነ አውቃለሁ። የነፍስም በረከት፣ የሥጋም በረከት፣ ሰማያዊ በረከትም ምድራዊ በረከትም እዚህ ውስጥ ይጠቃለላል። የሚያስፈልገው ማናቸውም ነገር ባረከ ብሎ ስል ለነዛ ሕፃናቶች የሚያስፈልጋቸው ነገር ሁሉ እንዲደረግላቸው ፈቀደ ማለት ነው። ፍቃድ ሰጠ። አባቱ ይህንን ነገር እንዲያደርግ ተመኘ ወይ ደግሞ ተናገረ። በቃ የጌታ የኢየሱስ ክርስቶስ ቅዱስ እጅ ነውና እጁ የነካ ሁሉ ድኖ ይቀራል። ክብር ለጌታ ኢየሱስ ይሁን። በሱ እጅ ተነክቶ ያልተባረከ የለም። በሱ እጅ ተነክቶ ያልተፈወሰ የለም። እና ይህ ስጦታ በቤቱ እንዲበዛ እጅግ በጣም ያስፈልጋል። እና ጌታ ኢየሱስ ክርስቶስ እጁን ጫነባቸው፣ አቀፋቸው፣ እጁን ጭነው ባረካቸው ይላል። ምን አይነት የበረከት ቃል እንዳወጣ እንደተናገረ አላውቅም፣ ግን ባረካቸው ይላል። ባረካቸው ይላል። እና በሌላ ቦታም ስንመለከት ጌታችን ኢየሱስ ክርስቶስ እጆቹን በመጫን ይሄንኑ ስራ ሲሰራ እንመለከታለን። በሌላ ስፍራ በብሉይ ኪዳንም ስንመለከት እጅ የመጫን ልማዱ ነበረ። ዘፍጥረት 28ን ካያችሁ ዘፍጥረት 28 ያዕቆብ እጅ ስጭን እንመለከታለን። እጅ ስጭን እንመለከታለን በዮሴፍ ልጆች ላይ። ዘፍጥረት 48 ዘፍጥረት 48 ቁጥር 8 እስከ 20 ድረስ እስራኤልም የዮሴፍን ልጆች አይቶ እነዚህ እነማን ናቸው አለው። ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው አለ። እርሱም እባርካቸው ዘንድ ወደዚህ አቅርብልኝ አለ። ምን አድርጋቸው ዘንድ? እባርካቸው ዘንድ። ዛሬ እግዚአብሔር ይባርካቸዋል። እስኪ አሜን። ኢየሱስ ያድናል። አሜን። ኢየሱስ ይባርካቸዋል። ይባርካቸዋል እግዚአብሔር። እየባረካችሁም እዚህ ያድርሷቸዋል። አሁንም ይባርካቸዋል እግዚአብሔር። ወደዚህ እስኪ አቅርብልኝ። ምን አድርግ ዘንድ? እባርካቸው ዘንድ አቅርብልኝ አለ። እና ዮሴፍም ለአባቱ ልጆቼ ናቸው ካለ ቁጥር 10 ላይ እንደዚህ ይላል። የእስራኤልም ዓይኖች ከሽምግልና የተነሳ ከብዶ ነበረ፣ ማየትም አይችልም ነበረ። ወደ እርሱም አቀረባቸው፣ ሳማቸውም፣ አቀፋቸውም። እስራኤልም ዮሴፍን ፊትን አያለው ብዬ አላሰቡም ነበር፣ እነሆም እግዚአብሔር ዘርህን ደግሞ አሳየኝ አለው። አንተም ብቻ ሳይሆን ልጆችንን ጭምር አሳየኝ ነው። ዮሴፍም ከጉልበቱ ፈቀቅ አደረጋቸው፣ ወደ ምድርም በግንባሩ ሰገደ ይላል። ዮሴፍም ሁለቱ ልጆቹን ወሰደ፣ ኤፍሬምንም በቀኙ በእስራኤል ግራ
ምናሴንም በግራው በእስራኤል ቀኝ አደረገው፣ ወደ እርሱም አቀረባቸው። እስራኤልም ቀኝ እጁን ዘርግቶ በኤፍሬም ራስ ላይ አኖረው፣ እርሱም ታናሽ ነበረ። ግራውንም በምናሴ ራስ ላይ አኖረ፣ እጆቹንም አስተላለፈ፣ ምናሴ በኩር ነበረና። ያዕቆብ ዮሴፍን ባረከ፣ ያዕቆብም ዮሴፍን ባረከ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር፣ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ስሜም የአባቶቼ የአብርሃምና የይስሐቅ ስም በእነርሱ ላይ ይጠራ፣ በምድርም መካከል ይብዙ አለ። ዮሴፍም አባቱ ቀኝ እጁን በኤፍሬም ራስ ላይ ጭኖ ባየ ጊዜ አሳዘነው። የአባቱንም እጅ በምናሴ ራስ ላይ ጭኖ ዘንድ ከኤፍሬም ራስ ላይ አነሳው። ዮሴፍም አባቱን አባቴ ወይ እንዲህ አይደለም፣ በኩሩ ይህ ነውና ቀኝን በራሱ ላይ አድርጋለው። አባቱም እንቢ አለ። እንዴት ስል አወቅኩ ልጄ ወይ አወቅኩ። ይህ ደግሞ ሕዝብ ይሆናል፣ ታላቅም ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል። በዛም ቀን እንዲህ ብሎ ባረካቸው፣ በእናንተ እስራኤል እንዲህ ብሎ ይባረካል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያድርገው፣ ኤፍሬምንም ከምናሴ ፊት አደረገው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። አይኑ ባይመለከትም በመንፈሱ ለያቸው፣ በመንፈሱ ለያቸውና አባቱ የተሳሳተው መሰለው። እሱ አስተካክሎ ነበር ያቀርበለት፣ ግን አሰላለፈ በመንፈስ። እንግዲህ ወደ ጸሎት ስመጣ እኮ ይታያል የሚመራ አምላክ አለ። አሜን። እና በስጋ አይኑ ባይመለከትም በመንፈሱ ግን ቀኙም በማን ላይ እንደምጭን ኦሬዲ እግዚአብሔር አመለከተው። ሲያመለክተው ዮሴፍ ደስተኛ አልነበረም። ኖ በኩሩ ይሄ ነው ስል ነው ግድ የለም አለ። ታናሹ ከትልቁ ይበልጣል ልጄ ሆይ፣ ይሄም የተባረከ ነው፣ ግን ደግሞ ይሄ ከዚህ ይበልጣልና ግድ የለም ብለዋል። ባረካቸው ይላል። የእግዚአብሔር በረከትን አስተላለፋቸው። ያ በረከት ተከተላቸው ምናሴንና ኤፍሬምን በሕይወታቸው ዘመን ሁሉ። አያታቸው የባረካቸው ባርኮስ ሲከተላቸው እናለን። በዚህ ውስጥ የእግዚአብሔር እጅና የእግዚአብሔር ፈቃድ ስለነበረ ማለት ነው። የእግዚአብሔር ሐሳብ ስለነበረ ሲባረክ እንመለከታለን። ዕብራውያን 11:21 ላይ በተመሳሳይ ምን ይላል መጽሐፉ ሲናገር? ይሄንኑ ቃል ሲያጸና ማለት ነው። ይሄንኑ ቃል ሲያጸና የያዕቆብን ባርኮት ሲያጠና እንደዚህ ይላል። ዕብራውያን ምዕራፍ 11 ላይ 11:21 ላይ ያዕቆብም ስሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ይላል። ያዕቆብም ስሞት በእምነት የዮሴፍን ልጆች እያንዳንዳቸው ባረካቸው ይላል። በምን ባረካቸው ይላል? በእምነት ባረካቸው ይላል። በእምነት ባረካቸው። ስለ እምነት አንድ ነገር በጣም ማስተዋል ያለብን ነገር አለ። አንዳንድ ሰዎች እምነት የኛ ብቻ ነው ብለው ይናገራሉ። እነዚህ ፌስ ቲቺንግ ብቻ እንትን የሚሉ ሰዎች የሚሉት ነገር አለ። እምነት እነሱ ጋር እንደሆነ ብቻ ነው። እምነት መጽሐፍ ቅዱሳዊ ነው። አማኝ ሁሉ ያምናል። አማኝ ሁሉ ሁላችን እናምናለን። የማምን አማኝ የለም። ስማችንም አማኝ ነው። እግዚአብሔርን እናምናለን። በተጻፈው በእግዚአብሔር ቃል እናምናለን። ልዩነታችን ምንድነው ብትሉ እነሱ በቃላችን እንፈጥራለን ብለው ነው የሚናገሩት። እኛ ግን በቃሉ እንፈጥራለን ብለን ነው የምናምነው። እስኪ ጨዋቸው አሜን በሏል። አሜን ትላላችሁ ወገኖቼ? እነሱ የራሳችን ቃል የምንናገረው ቃል ይፈጥራል፣ አዲስ ነገር ያድርጋል ብላሉ። እንደዛ እናምንም፣ እሱን እናምን። እኛ በተጻፈው የእግዚአብሔርን ቃል በመናገር
የተጻፈልን ወንጌል የተጻፈልን የእግዚአብሔር ቃሉን በመግለጥ ቃሉን በማስተማር በቃሉ መሰረት ቃሉን እናምናለን የተጻፈውን እንቀበላለን በቃሉ መሰረት ደግሞ እንኖራለን በቃሉም እውነት ደግሞ አምነን እንናገራለን እግዚአብሔር በመካከላችን ድንቅ ነገር ያደርጋል ጨዋችሁ አሜን በሉ ዛሬስ እስኪ አሜን ሃሌሉያ እና ዮሴፍ በእምነት ባረካቸው ብሎ ይናገራል እግዚአብሔር የሚባርክ አምላክ ነው እህቶችና ወንድሞች እግዚአብሔር የሚባርክ አምላክ ነው እግዚአብሔር ነገርን የሚቀይር አምላክ ነው ሁኔታን የሚለውጥ አምላክ ነው እግዚአብሔር ሲባርክ የዘላለም ሕይወት ይሰጣል እግዚአብሔር ሲባርክ ወገኖች ካራክተራችሁን ይለውጣል አካይዳችሁን ይለውጣል እግዚአብሔር ሲባርክ ሞገሱን በእናንተ ላይ ያስቀምጣል እግዚአብሔር ሲባርክ ተቀባይነት እንድታገኙ ያደርጋችኋል እግዚአብሔር ሲባርክ መቅሰፍትን ወደ በረከት ይቀይራል ሞትን ወደ ሕይወት ይቀይራል አረ ኢየሱስ ያድናል አሜን ትላላችሁ ወይ መርገምን ወደ በረከት ይቀይራል እግዚአብሔር ሲባርካችሁ እግዚአብሔር የባረከ ሰው እንደ ተራራ ሊገፋ ይችላል ግን አይወድቅም በምንም አይነት እግዚአብሔር የባረከ ሰው ወገኖቼ በእርግማን አይወድቅም በክፉ ሰዎች ተንኮል አይወድቅም እግዚአብሔር የባረከ ሰው በጨለማ መካከል እየደመቀ ይሄዳል እየበራ ይሄዳል እየጨመረ ይሄዳል እግዚአብሔር የባረከ ሰው በገባበት ስፍራ ሁሉ በረከት ይከተለዋል እግዚአብሔር የባረከ ሰው በቆመበት ስፍራ ምንጭን እግዚአብሔር ያፈልቃል ምልክትን እግዚአብሔር ያደርጋል ልክ ዮሴፍ እንዳላችሁ ወደ ጶጢፋር ቤት በገባ ጊዜ በረከት ሁሉ አብሮ እንደገባ ማለት ነው በረከት ሁሉ አብሮ እንደገባ የእግዚአብሔር በረከት ከሱ ጋር እንደነበረ እግዚአብሔር ከባረካችሁ በርግጥ ነግራችኋለሁ በጠላት አታክ ልትደረጉ አትችሉም ወይ ደግሞ ልትፈጽሙ ያለው ነገር ከመፈጸም ስታክ ልታደርጓችሁ ልትቆሟችሁ የሚያስቆማችሁ ነገር የለም በምንም ድካማችሁ አስቆማችሁም እግዚአብሔርን ካመናችሁ ኢየሱስ ያድናል ለዘላለም ስንፍናችሁ እብን አቆማችሁ እግዚአብሔር ያንቀሳቀሳችኋል መጥቶ ያንቀሳቀሳችኋል መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ብሎ ስለምናገር አሜን ሃሌሉያ መፈለጉን በውስጣችሁ ያስቀምጣል በተኛችሁ ጊዜ በሰነፋችሁ ጊዜ መንፈስ ቅዱስ በእናንተ ላይ ይመጣና ውስጣችሁን ያነቃቀዋል ያነሳሳዋል እግዚአብሔር ጸልይ ይላል አንብብ ይላል እመን ይላል ይረዳል የእግዚአብሔር መንፈስ በናዝሬቱ በኢየሱስ ክርስቶስ ስም የቆማችሁ ሰዎች ካላችሁ ትንቀሳቀሳላችሁ እግዚአብሔር ያንቀሳቀሳችኋል አሜን ሃሌሉያ የጀመራችሁትን ትፈጽሙ ዘንድ ኢየሱስ ያድናል ድንዛዜ በጌታ በኢየሱስም ከፊታችሁ ይፍረስ በጌታ በኢየሱስ አሜን በሉ ይፍረስ በኢየሱስ ክርስቶስ ስም ይፍረስ እግዚአብሔር ከባረከ አይን ይከፈታል ሰዎች የማይቱን አንተ አርቀህ ታያለህ የዛሬ 20 ዓመት ሊሆን ያለው የዛሬ 30 ዓመት ሊሆን ያለው ነገር እግዚአብሔር አይኖችን ከፍቶ ያሳያል ማየት ትጀምራለህ አመለካከት ወገኖቼ ወይ ያጭር ጉዳይ ያጭር ዘመን ብቻ የሚያድን ከመብላት ከመጠጣት ከመልበስ ያለፈ ቤት ከመስራት ያለፈ ሌላም ነገር ያለፈ ነገር እግዚአብሔር ትውልድን ያሳያል እግዚአብሔር የዘሪን አረግ ያሳያል ኢየሱስ ያድናል ለዘላለም እና እግዚአብሔር ሲባርክ እንመለከታለን እነዛ ሕፃናቶች እንዴት የታደሉ ናቸው ይላል ሁሉ ጊዜ ኢየሱስ እየጫነባቸው የባረካቸው እነዛ ትውልድ እንዴት የታደሉ ናቸው ይላል ምንም ጥያቄ የለውም እነዛ ናቸው ወንጌል አመጡልን እነዛ ናቸው ወንጌልን ወደኛ አደረሱ እግዚአብሔር የባረካቸው እጁ ያረፈችባቸው የእግዚአብሔር እጅ የነካቻቸው ሰዎች እነዛ ሰዎች ናቸው የእግዚአብሔር መንግስት ለኛም ያደረሱ ብያምናለሁ እኔ እንደዛ ስለዚህ እህቶችና ወንድሞቼ ወይ ይህ በረከት በቤተ ክርስቲያን ይቀጥል አሜን በሉስ አሜን ትላላችሁ ይቀጥል በሆነ ነገር ላይ ሄደን የምንቆም ሳይሆን የምንንቀሳቀስ የሚያደርግን ማለት ነው ባለን ነገራችን ላይ የሚጨምር ባለን መንፈሳዊ ዕውቀታችን ላይ ደግሞ ጸጋን የሚጨምር ውበትን የሚጨምር እምነትን የሚጨምር የእግዚአብሔር ባርኮት የእግዚአብሔር ባርኮት የእግዚአብሔር ኃይል የእግዚአብሔር ጥበብ የእግዚአብሔር ዕውቀት የእግዚአብሔር ሞገስ ጤናማ መሆን ኢየሱስ ያድናል ለዘላለም አሜን ሃሌሉያ
ከደዌ መጠበቅ፣ ከስንፍና መጠበቅ፣ ከሟርት መጠበቅ፣ ጠላት ከሚያዘጋጀው ጉድጓድ መጠበቅ። ማን ሲባርክ ነው? እግዚአብሔር ሲባርክ ብቻ ነው። አሜን ትላላችሁ ወይ? ኧረ አሜን ሃሌሉያ። እግዚአብሔር በዚህ ዓመትም በባርኮት ያሻግራችኋል። እግዚአብሔር እጁን ይጭንባችኋል። እግዚአብሔር የሰው እጅን አይደለም ነግራችሁ፣ እጁ በላችሁ ላይ ትመጣለች። ኧረ አሜን ሃሌሉያ። ሁሉን ነገር አዲስ የሚያደርግ እግዚአብሔር እጅ፣ ነገርን ሁሉ መለወጥ የሚችል እግዚአብሔር እጅ፣ ሁኔታን መቀየር የሚችል እግዚአብሔር እጅ፣ አሁንስ ከበደኝ የምንለው ነገር አንስቶ መፈጥፈጥ የሚችል አምላክ፣ ሸክምን ማፍረስ የሚችል አምላክ፣ ኢያሪኮን መዳን የሚችል አምላክ፣ ያ እጅ ዛሬ በላችሁ ላይ ይምጣ ወገኖች። ያ እጅ ዛሬ በላችሁ ላይ ይምጣ። አልዓዛር ሆይ ና ውጣ ያለው የጌታ እጅ ኢየሱስ ያድናል ዛሬ። ያ የከበረ እጅ ዛሬ በላችሁ ላይ እንዲመጣ ፈልጋለሁ። እግዚአብሔር የሚባርክ አምላክ። በረከቱ አላለቀም። ትዝ ይላችኋል ያዕቆብ ሁለት ወንድማማቾች ኤሳውና ያዕቆብ አባቱ ሲባርካቸው የመጀመሪያውን በረከት የወሰደው ሰው እግዚአብሔር እስከ ጥጉ ስሙን እስከ ቀይር ድረስ እንደባረኩታላችሁ። በቃ እግዚአብሔር በውስጡ የሞላው የበረከት ቃል ነበር። በውስጡ ያስቀመጠው ታላቅ በረከት ነበር። ያዕቆብን ባረከው። ኢየሱስ ያድናል ለዘላለም። ኧረ አሜን ሃሌ። ይስሐቅ ያዕቆብን ባረከው። እግዚአብሔር አምላክ ታናሹን ታላቅ አደረገው። ዛሬ ትልቅ ነገር በሕይወታችሁ ይሁን። ኧረ አሜን እንዴ! አሜን በሉ እንጂ ክርስቲያኖች አይደላችሁም እንዴ? አሜን በሉ። ሃሌሉያ። በኢየሱስ ክርስቶስ ስም ያንቀሳቀሳችሁ ዘንድ እግዚአብሔር አዲስ ነገር በቤታችሁ ላይ ያምጣ። አዲስ ነገር በሕይወታችሁ ላይ ያምጣ። እግዚአብሔር የመንፈስ ቅዱስ ንፋስ ይምጣ ወደ ቤታችሁ። ማየት ይሁንላችሁ ወገኖች ሆይ፣ መስራት ማቀድ ይሁንላችሁ። ኢየሱስ ክርስቶስ እግዚአብሔር ሲባርክ ታላችሁ። የአጋርን አይን እንደከፈተ አይን ይከፍታል እግዚአብሔር። አይን ይከፍታል እግዚአብሔር። ልጄ ልሞት ነው ብላ ጥላ እያለቀሰች እያለ መጣ እግዚአብሔር። አይኗን ከፈተላት ይላል። እግዚአብሔር ሲባርክ አይን ይከፍታል። የተደበቀው ነገር ታይ ዘንድ ይሆናል። ይህ የተጻፈ የእግዚአብሔር ቃል እውነት ነው። አሜን በሉስ። መጽሐፍ እንደዚያ ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል ነው ምሎ እግዚአብሔር ቃል። ሃሌሉያ። ሬማዲያስ ከቫጋን እግዚአብሔር ቸር አምላክ ስለሆነ፣ እግዚአብሔር መልካም አምላክ ስለሆነ ደክሞ ከሆነ ጉልበት ሊሰጥ ይችላል። መጽሐፉ እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን አለ ያድሳሉ ብሎ እግዚአብሔር ቃል ይናገራል። ይህ ቃል ያድሳል ዛሬም። ይህ ቃል ይለውጣል ዛሬም። አይን ይከፍታል ዛሬም። የንስርን አቅም ይሰጣል የሰራዊት ጌታ እግዚአብሔር አምላክ። ለምን? እግዚአብሔር ሁሉን የሚችል አምላክ ስለሆነ ማለት ነው። በሱ ዘንድ አበቃለት ብሎ ነገር የለም። እጁ ድንገት ትመጣለች፣ ትቀጥላለች ይላል። ይመጣና ያስቀጥላል። ይመጣና ዛሬም ያ የሚያስቀጥል እጅ በላችሁ ላይ ይምጣ ዛሬ። አሜን ይምጣ በላችሁ ላይ። ተስፋ የቆረጣችሁበት ነገር ካለ ተስፋ መቁረጥ ከአጋንንት ነው። ተስፋ መቁረጥ ከሲኦል ነው። ተስፋ መቁረጥ የዲያብሎስ ትልቁ ስራ ነው። ያ አጀንዳ ዛሬ ትደፉ ዘንድ አጀንዳው የዲያብሎስ አጀንዳ፣ የአጋንንት አጀንዳ፣ እሱን እግዚአብሔር ገልብጦ አዲስ ምዕራፍ በሕይወታችሁ ዛሬ ያድርግላችኋል። አሜን ሃሌሉያ። እርግጠኛ ነኝ በየቤታችን የተያዝንበት አንዳንድ ነገሮች አሉ። አይምሮአችን የተያዘበት፣ ውስጣችን የተያዘበት፣ እንዲህ ቢሆን ኖሮ እንደዚህ ቢደረግ ኖሮ የምንላቸው ነገር ብሎኝ ነበር አልሆነም የምትሉ ካላችሁ ያ የእናንተ ጉዳይ እንጂ እግዚአብሔር ጉዳይ አይደለም። እግዚአብሔር ቸር አምላክ ነው። ቅድም ብያችኋለሁ፣ ለሰው የማይቻል ለማን ይቻላል አለ? ለእግዚአብሔር ይቻላል አለ። ስለ ኤልያስ ሳስብ ሁል ጊዜ ምንድነው ማስበው? ኤልያስ እኮ በቃ ብሎ ነበር። ይበቃል አለ። ከአባቶች ያልበልጥምና ነፍሴን ከኔ ምን ያድርጋል? ውሰድ አለ። ምንድነው? ዛቻ ነበረበት።
የማን ዛቻ? የኤልዛቤል ዛቻ ነበር። የኤልዛቤል ንቀት ነበር። እና ብዙዎች ስላንበረከከች ከሱ የሚበልጡ የሚመስሉት ተላላቆችንም በእጇ ስለጣለች እና አንዳንዶችን ስላጠፋች ኤልያስ ላይ ስትዝት እሱም ከአባቶች ያልበልጥም በቃ ከነሱ እንደ አንዱ ሆናለሁ ነው አለ። በቃ የእግዚአብሔር አገልጋይ ስለሆንኩ የእግዚአብሔር አገልጋይ የነበሩ ተሰውቷል፣ ሞቷልም፣ ታርዷልም፣ ጠፍቶ አንዳንዶች በስጋ ሞቷል። እኔም ቢሆን ይሄ ነው አለ። ነገር ግን ልዩነቱ የኤልያስ ልዩነት ምን መሞት እንደሆነ አይቀርም። ግን ከሚሞት በኤልዛቤል እጅ ከሚሞት አንተ ራስህ ግደለኝ ማለት ተራራ ላይ ወጥቶ እሷ እንዳትገለኝ በሷ እጅ መሞት አልፈልግም፣ አንተ ግን ግደለኛል ይበቃኛልና ውሰደኛል ተራራ ላይ ወጥቶ ሞትን ፈርቶ አይደለም የሸሸው፣ በሷ እጅ መሞትን ነው አልፈለገው። ነገር ግን እግዚአብሔር መልአኩን ላከ። እጅ መጣች። አሜን በሉስ። አሜን ሃሌሉያ። እጅ መጣችና ተነስና ብላ ይምል፣ ተነስና ጠጣ ይምል። ከዛም በኋላ የሆነ እጅ መጣና ዳሰሰችው አይደል? እጁ መጥቶ ዳሰሰ። ኤልያስ ሆይ ከዚህ ምን ታደርጋለህ? እምል ደሞ አብሮ ልክ መንቃስ ጀመር። የምሰማበት አቅም ሲያገኝ ያ ዲፕሬሽን ከላው ላይ ሲራገፍ፣ ያ ፍርሃት ከላው ላይ ሲሄድ እና መሞት አለብኝ የሚል የጨረሰ ሰው ሆኖ ያለ ተስፋው ሲቆጠቁጥ በእጅ መጫኑስ ኤልያስ ሆይ ከዚህ ምን ታደርጋለህ የሚል የእግዚአብሔር ድምጽ መጣ። እግዚአብሔር እንደገና አስነሳው። ቀንና ሌሊት የተጓዘበት መንገድ ሄድና ተመለስ አለው እግዚአብሔር አምላክ። ተመለስ ለምን አለ? አሉ አለ እንደገና የሚቀቡ አለ እና አዛኤል አሉ እና ኢዩ አሉ ታላላቅ ሰዎች ደግሞም ለኤልዛቤል ያልተንበረከኩም አሉ አንተ አላያቸውም። ተነስ ስራዬ ይቀጥላል አለ። ምን አድርገው? እግዚአብሔር እጁን ጭኖበት በኢየሱስ ክርስቶስ ስም እጁ ትንካችሁ ዛሬ። ሃይማኖትን አይደለም ምነግራችሁ፣ በናዝሬቱ በኢየሱስ ስም ያለመዳችሁ አዲስ ነገር ያገኛችሁ፣ አዲስ መገለጥ ያገኛችሁ፣ እንደገና የሚያስነሳ፣ እንደገና የሚቆሰቁሳችሁ፣ እንደገና እንደ ኃያል ሰው የሚያደርጋችሁ፣ እንደገና ወደ ጥሪያችሁ የሚመልስ፣ እንደገና ወደ ቦታችሁ የሚመልስ፣ እንደገና ወደ ስፍራችሁ የሚመልስ፣ እንደገና ወደ ማንነታችሁ የሚያመጣችሁ የእግዚአብሔር እጅ ዛሬ በላችሁ ላይ ትዘርጋ። ዛሬ ትዘርጋ። አሜን በሉ ባካችሁ። ጨርሰ ከሆነ አልጨረስክም ላለ ሰማይ ጌታ እግዚአብሔር እስኪ አሜን በሉ። ዛሬስ አሜን ትላላችሁ ወገኖቼ? አልጨረስክም የሚል እጁ መታ ነው ታሪክ የተሰራው። ከክትክታ ዛፍ በታች ወርቆ እያለ እንደገና ነቃ። እጁ ስለዳሰሰችው የጌታ እጅ የኔ እጅ አይደለም። ከዳሰሰ ነው። የሚያራግፍ ነገር አለ። ማን ነው አሜን? ለዛሬስ የምነቀል ነገር አለ፣ የሚያፈርስ ነገር አለ። እንደገና ጉልበት ይሆናል የሰራዊት ጌታ እግዚአብሔር አምላክ። እድሜንም ጨምራል እግዚአብሔር፣ እድል ይሰጣል እግዚአብሔር። እግዚአብሔር የእንደገና አምላክ ነው። በአራት ነጥብ አትዝጉት። አንዳንዶቻችሁ እርግጠኛ ነኝ የሕክምና ኢንፎርሜሽናችሁ ምናልባት ከ6 ወር ወይ ከ3 ወር በኋላ ያበቃልሉ ይችላሉ። ሰዎች በእውቀታቸው እንላሉ፣ ዋሽቶ ላይሆን ይችላል። ነገር ግን ንገራችሁ እግዚአብሔር ሲመጣ ደግሞ ይሄንን ውጤት ይቀይራል። እግዚአብሔር ውጤታችሁ ይለወጥ። በዚህ ዓመት እየተባበራችሁኝ አይደለም? ዛሬ በናዝሬቱ በኢየሱስ ክርስቶስ ስም እምነት ይሁንላችሁ። ዛሬ እምነት ይሁንላችሁ። መልእክት እንዳለኝ 100% እርግጠኛ ሆኜ ነው እዚህ ጋር የምጮው። የሰራዊት ጌታ እግዚአብሔር ውጤታችሁ ዛሬ ይቀየር። ሰንሰለታችሁ ይበጣጠስ፣ እስራታችሁ ይበጣጠስ። የሐሳብ ሰንሰለት ቢሆን፣ የደዌ ሰንሰለት ቢሆን፣ የተለያየ ሸክም ቢሆን በናዝሬቱ በኢየሱስ በእጁ ዛሬ ይሰባበር፣ በእጁ ዛሬ ይድቀቅ። እግዚአብሔር ያደቀዋልና አስነሳው። እንደገና እግዚአብሔር መጣና ያን ታላቅ ኤልያስ ተነሳ፣ ተመለሰ፣ መጣ። ኤልሳን አገኘ እያረሰ እያለ መጎናጸፋውን ነው ጣለበት። አይደለም ኤልያስ ራሱ ጨርቁ ራሱ ኃይል ነበረው። እግዚአብሔር ከነካ አይደለም ያንተ ቃል
አይደለም የናንተ ማንነት የለበሳችሁት እንኳን ኃይል አለው። አሜን በሉስ። አረ ያድናል የናዝሬቱ ኢየሱስ ክርስቶስ። ወገኖቼ ክርስትናን እንዴት ነው የምናየው? እግዚአብሔር እዚህ ጋር ትደርሳለህ ያለው ነገር እናንተ ከወዲው ገድባችሁ ከሆነ ጠላት ደስ ይለዋል። መቼስ ያመንኮ ነው የሚሆንልህ። የምታምነው ከሆነ ግን እግዚአብሔር ታሪክን የሚቀይር አምላክ ነው። ዛሬም ይፈርዳል እግዚአብሔር፣ ዛሬም ያያል እግዚአብሔር፣ ዛሬም ይቀይራል እግዚአብሔር፣ ዛሬም አዲስ ነገር ይሰራል እግዚአብሔር። አንተ ያለ ቤቱ ባዶ አይሆንም። አሜን በለዛርስ ማን ነው አሜን በለዛርስ? አንቺ በህይወት ያለች ትውልድ አልቅም። አሜን በሉት። እግዚአብሔር አንድ ሰውን ማስነሳት ይችላል። ራስ ከናማንታ ሃሌሉያ። አንድ ሰው እግዚአብሔር መቀባት ይችላል። ኤልያስን መቀስቀስ ይችላል። ያ የፈራ ያ የደነገጠ ያ ወደ ስፍራው ወደ አገሩ ሊመለስ የወሰነው ሊሞትም የወሰነ ሰው እንደገና ህይወት እንደሰጠው እግዚአብሔር ህይወት የሚሰጥ አምላክ ነው። ህይወትን ይሰጣል የሰራዊት ጌታ እግዚአብሔር አምላክ። የተወደዳችሁ ይሄ ቤተ ክርስቲያን ክርስቶስ የሚመለክበት የምድርና የሰማይ ዳኛ አዋጅ ያወጀበት መድረክ። ብዙዎች ከዚህ መድረክ ህይወት እንዳገኙ እርግጠኛ ነኝ። ብዙዎች እንደተፈወሱ እርግጠኛ ነኝ። ብዙዎች ከድቅድቁ ጨለማ ወደ መደነቅ ብርሃን እንደመጡ አውቃለሁ። በተለይ ያገለግላችሁ ያላችሁ፣ በተለይ እግዚአብሔር በሆነ ነገር የሆነ ኃይል የቀረባችሁ ሰዎች፣ እግዚአብሔር የሆነ ነገር ያለማመዳችሁ ሰዎች፣ ኃይሉን ያለማመዳችሁ ሰዎች፣ ድምጹን ያለማመዳችሁ ሰዎች ዛሬ ግን ድምጹን እንደሰማ እጁን እንዳየ ሰው ሳይሆን ከደረጃችሁ በታች ወድቃችሁ ያላችሁ ሰዎች፣ በሆነ ነገር የተያያዛችሁ ሰዎች፣ ምን ዋጋ አለ የምትሉ ሰዎች፣ የሆነ መንፈሳዊ ዲፕሬሽን ውስጥ ያላችሁ ሰዎች፣ ቃሉን አንብባችሁ ማመን ያቃታችሁ፣ ጸልያችሁ ማመን ያቃታችሁ ሰዎች፣ የድሮ ታሪክ ብቻ ደስ የምላችሁ ሰዎች፣ እግዚአብሔር እንደገና ታሪክ መስራቱን የረሳችሁ ሰዎች፣ የእስራኤል ቅዱስ እግዚአብሔር ዛሬም አዲስ ነገር ያደርጋል። እግዚአብሔር ያደርጋል። አሜን በሉስ። እጁ አለች፣ ያደርጋል እግዚአብሔር ያደርጋል። አሜን በሉስ። አሜን ሃሌሉያ። ኢየሱስ ያድናል። አሜን ትላላችሁ ወይ? እግዚአብሔር የረዳቸው ሰዎች እያገለገሉን እያስተማሩ እየሰበኩ እዚህ አድርሶናል። እግዚአብሔር የባረካቸው ሰዎች ለብዙ ትውልድ መዳን ምክንያት ሆነዋል። ለብዙዎች የመቆም ምክንያት ሆነዋል። በመከራ መካከል፣ በችግር መካከል፣ በማጣት መካከል፣ በስደት መካከል፣ በስድብ መካከል ጸንቶ ክርስቶስን ሳያስደፍሩ ቤተክርስቲያንን ለዚህ አድርሰዋል። እንግዲህ ሰው ለዘላለም አይኖርም፣ ሁሉም ሩጫውን ይጨርሳል። ወንጌል በእናንተ ዘመን ወደ እናንተ ዘመን ስመጣ የምትነሱበት ዘመን እግዚአብሔር ያድርጋችሁ። ዛሬ የመነሳታችሁ ዘመን ይሁን። አሜን ትላላችሁ ወይ? እንዴት እንደምትተኩ አላቅም፣ እንዴት እንደምትረከቡ አላቅም፣ እንዴት ይህን ወንጌል እንደምትይዙ አላቅም፣ ይህን ወንጌል እንዴት እንደምታስቀጥሉ አላውቅም። ነገር ግን እግዚአብሔር ያውቃል። አንዱን ነው የሚያስነሳ፣ አንዱን ነው ፒክ የሚያደርገው፣ አንዱን ነው ፒክ የሚያደርጋት። አንዱን እግዚአብሔር ያስነሳና ይነካዋል፣ እጅ ይጭንበታል። ነግራች ከተማን የሚያነጋግር ነገር እግዚአብሔር ማድረግ ይችላል። እግዚአብሔር ይችላል የምትሉ አሜን በሉ። ጮህናስ ይችላል እግዚአብሔር ሆይ? እግዚአብሔር ይችላል ወይ? ይችላል። እግዚአብሔር አዲስ ነገር ማድረግ ይችላል። እግዚአብሔር አምላክ ድንቁርናን መንቀል ይችላል። እግዚአብሔር አለማመንን መንቀል ይችላል። እግዚአብሔር አለመብቃትን ማስወገድ ይችላል። እግዚአብሔር አለመቻልን ማስቻል ይችላል። እግዚአብሔር ውድቀትን ወደ ክብር መቀየር ይችላል። እግዚአብሔር ይችላል በሉ። ጮና አንድ ጊዜ እግዚአብሔር ይችላል። እግዚአብሔር አንቺን ማምጣት ይችላል። አንተን ማምጣት ይችላል። እግዚአብሔር ሲያስፈልግ ከማንገድ ላይ እግዚአብሔር አስነስቶ በረንዳ ዳሮችን ቀብተው እዚህ ማቆም ይችላል። እግዚአብሔር ይችላል። ወንጌል ይቀጥላል። አሜን በሉስ። ወንጌል ይቀጥላል። በማን? በተነኩ ሰዎች፣ በማን? እጅ በተጫነባቸው ሰዎች፣ ራሃንታ ሳክሬቬዲያ የእግዚአብሔር እሳት በነካቸው ሰዎች
በተነኩ ሰዎች፣ እግዚአብሔር በለወጣቸው ሰዎች፣ እሳት በገባባቸው ሰዎች፣ ሰማይ ባርኮት በነካቸው ሰዎች የገሃነመ ደጆች የማይቋቋማት ቤተክርስቲያን እያሸነፈች ትሄዳለች። ትፈተናለች እንጂ አትዘጋም። አሜን በለ ዛሬስ አሜን ትላላችሁ ወገኖቼ። ትሳሳ ይሆናል ግን አጠፋም። አሜን በሉ እስኪ። ለምን? እግዚአብሔር ከሰማይ ይፈርዳል። እግዚአብሔር ይረዳል። የሰማይ አምላክ በአንዱ ላይ እጅ ያመጣል። እግዚአብሔር በአንዱ ላይ እጅ ያመጣል። አንዳንድ ጊዜ የድሮን አገልግሎት ሳይ እውነት ነግራችኋለሁኝ፣ ግብዝነት አይደለም፣ እንዴት ይሁን ቸርች የምትቀጥሉ እላለሁ። እነዛ 24 ሰዓት የሚተጉ ፓስተሮች ወንጌላውያንን ሳይ ሕይወታቸው ሙሉ በሙሉ ለጌታ የሰጡ ሳያቸው እንዴት እንዳገለገሉ የደረስኩባቸው ሳይ አሁን አለው ደግሞ የአገልግሎት ስታይል ሲመለከት እንዴት ነው የሚቀጥለው ይላሉ። አሁን የቢዝነስ ዘመን፣ የክብር ዘመን፣ ከክብር ጋር ታይዞ ከገንዘብ ጋር ታይዞ ከዝምድና ከዘር ጋር ታይዞ የሚመጣ ማዕበል ሳይ ወንጌል እንዴት ይቀጥል ይሆን ብዬ እሰጋለሁ። ያንን የተጠለለው ያልተቀላቀለ ዘይት ይዞ እዚህ ያደረሱ ሰዎች እንዴት እሱ ዘይት ይቀጥል ይሆን ብዬ አስባለሁ። እንደ ሰው እንደዛ አስባለሁ። አንዳንዴም እሰጋለሁ። አንድ ጊዜ ማንነታቸውን አልነግራቸውም ደብረ ዘይት ለመጸለይ ሄድኩና እዛ ጋር እንደኔ ሊጸልዩ የመጡ ሰዎች አዩኝና መሮች ናቸው እንጸልይልኝ ነው ብሎ አሉኝ። እንደውም አንድ አፍታ መጥተህ ብጸልይልኝ ብሎ ስሉኝ ሄድኩኝ። ሲሄድ የማላቃቸው ሰዎች ናቸው እና አላቃቸውም። በአንድ ሁለት ነገር ተፈራረቀብኝ። በአንድ በኩል ስጋት፣ ጭንቀት። ለምን? ከነሱ በፊት የነበሩትን በጣም ስለማቃቸው፣ ማን እንደነበሩ ስለማቃቸው፣ አገልግሎታቸውም ህይወታቸውንም ስለማቅ እና እነሱን ተክቶ እነዚህ ሲመጡ በአንድ ወቅት ስጋት፣ ለቅሶ፣ እንዴት አድርጌ ልጸልላችሁ እንባ በእንባ መጨው ሆነ። ሳላውቅ ያቺ ገናና ቤተክርስቲያን በእናንተ እጅ ላይ ወደቀች ብዬ ተናገርኩ። ገናናዋ የብዙ አገልጋዮች ወላጅ፣ የብዙ ነቢያቶች መፍለቃ፣ የብዙ ሰባኮች መፍለቃ፣ የብዙ አስተማሪዎች መፍለቃ፣ እንደ መጽሐፍ ቅዱስ ሐዋርያት፣ ነቢያት ራሳቸውን ጥሎ የወጡ ሰዎች በእናንተ ላይ ወደቀች። አለቀስኩ፣ አልቻልኩም። ወገኖቼ እግዚአብሔር ዛሬ ያንቃችሁ። በጌታ በኢየሱስ ክርስቶስ ስም ከቤት ስራ ጌታ ያውጣ። ዛሬ ጠላት የቤት ስራ ሰጥቷችሁ በሆነ ጥግ አስይዟችሁ ስለ እግዚአብሔር ቤት ምንም የማታስቡ ሰዎች ዛሬ እግዚአብሔር አምላክ ማየትን ያድርግላችሁ። ዛሬ ወደ ማየት ትመጡ ዘንድ አይናችሁ ዛሬ ይክፈት። ግድ የለም አሜን በሉኝ። በኢየሱስ ስም አሜን በሉ። በእውነት አይናችሁ ዛሬ ይከፈት ወገኖቼ። እና ከዛ በኋላ ጸሎት ተቀየረ። እነሱም ያለቅሳሉ፣ እኔም ያለቅሳሉ። ቱታን ነበሩ። እንዴት እንደዚህ ይለናል ብሎ የሚሟገተኝ አልነበረም። እና በጣም ቱታኖች ደግሞ ነበሩና ያልኩበት የተናገርኩበትን መንፈስ ነው የተረዱኝ እንጂ ቃልን የላፊ ቃል ነው ብሎ አልወሰዱም። ገባቸው። ትልቁ ሸክም ወደቀብን አሉ። የኛም ጭንቀት ይሄው ነው። ያችን ገናና ቤተክርስቲያን እኛ ነን የምናስቀጥለው። እዚህም የገባ ነው እግዚአብሔር ሆይ እንዴት ነው የምንመራው? ልክ ሰለሞን እንዳለ አባቴ ባንተ ፊት እንዴት እንደነበረ ታውቃለህ አለ። እንደነበረ ታውቃለህ። እኔ አሁን ደግሞ መጥቻለሁ። ይህን ህዝብ የሚመራበት ጥበብና እውቀት ማስተዋል ካልሰጠኝ እንዴት አድርጌ ነው ማሻግራቸው አለ።
ና ምን እንድሰጥ ትፈልጋለህ? ጥበብን ስጠኝ አለው። ጥበብን ስጠኝ፣ በቃ ጥበብን ስጠኝ። ይሄን ትልቁን ሕዝብ ገናናውን እስራኤልስ እንዳሻግረው ካንተ ጋር እንዳገናኝ ጥበብ ነው የምፈልገው አለ። ሰዎች የሰለሞንን ድካም ብቻ ነው የሚያወሩት። የሰለሞንን ማስተዋል ያወራ የለም። ብዙ ጊዜ ስነቅፉ ብቻ ነው ማየው። ግን ትልቅ ሰው ነበር። እግዚአብሔር አየው። ስማ ሰለሞን አለ፣ የጠላቶችን ነፍስ አልጠየከኝም አለ። ባለሀብት ጸጋ እንድትሆን አልለመንከኝም አለ። ሕዝቤን እንድትመራ ጥበብ ነው ጠየከኛል። ካንተም በፊት ካንተም በኋላ ማንም እንዳይነሳ አድርጌ ዛሬ ጥበብ ሰጥቻለሁ አለ። እጁ መጣች ማለት ነው። አሜን በሉስ እስኪ ጮኻችሁ አሜን በሉ ባካችሁ። እግዚአብሔር አሻግራለሁ አለ። ጥበብ ሰጥቷል። ጥበብ ሰጥቶ እግዚአብሔር ማንም ያልደረሰበት ጥበብ እና በላችን ላይ ስለወደቀ ምሕረትን ልንለምን መጣን፣ ጥበብን ልንጠይቅ መጣን አሉ። እንዴት አይነት ልመና ጊዜ እንደነበር ልነግራችሁ አልችልም። እግዚአብሔር መቼስ ለትሑታን ቅርብ አምላክ ነው። አሜን በሉስ። ለትሑታን ቅርብ የሆነ አምላክ። እነዚህ ሳይወዱ ወደፊት የመጡ አንዳንዶች ከገባን በኋላ ነው ያየነው። ከገባውበት በኋላ ነው የቆምኩበት በኋላ ቦታ የት እንደሆነ የገባኝ። ስለዚህ ጣልቃ ገብነት ያስፈልጋል። እኔ አልችልም አሉ። አልችልም አሉ። የምችል እግዚአብሔር መጣ። አሜን በሉስ። የምችል እግዚአብሔር አስቀጠሉት። በሚገርም ክብር አስቀጠሉት። በሚገርም አስተምሮ እያስቀጠሉ ነው። በሚገርም ማስተዋል እያስቀጠሉ ነው። ያለው ነገር አልጠፋም። እግዚአብሔር ረድቷቸው እያስቀጠሉ ነው። እጁ በላችሁ ላይ ትምጣ። አሜን በሉ። ዛሬስ እጁ ይምጣ ባካችሁ። የጌታ እጅ በላችሁ ላይ ከመጣ አይደለም ወገኖቼ ወይ ያለው መጣል አይደለም፣ እየጨመራችሁ ትሄዳላችሁ። ባርኮቱ ከናንተ ጋር ይሆናል። እግዚአብሔር ያፋችሁን ቃል ይባርካል። እግዚአብሔር አካይዳችሁን ይባርካል። እግዚአብሔር መልእክት ሰጣችኋል። እግዚአብሔር ሰማይን በላችሁ ላይ ይከፍታል። እግዚአብሔር በሰው ፊት ሞገስ ሰጣችኋል። እግዚአብሔር ጥበብን ሰጣችኋል። እጁን ጭኖ ከባረካችሁ እግዚአብሔር የባረከ ሰው ቤትም ቦታ አሸናፊ ነው። አሜን በሉ። ዛሬስ ማነው ጮ አሜንም? ለዛሬስ አሸናፊ ነው። የትም ቦታ ብቆም ጥበብ ከሰማይ ይመጣል። ኃይል ከሰማይ ይመጣል። ማስተዋል ከሰማይ ይመጣል። ሞገስ ከሰማይ ይመጣል። ኤልያስ እስከ መጨረሻ ሄደ። ከዛም በኋላ እስከ መጨረሻ እስከ ጥጉ ሄደ። እስከ ጥጉ ድረስ ጠላት ሊበቀለው ምንም ብነሳ ብዙ ትውልዶች እስከ ተካ ድረስ ሄደ። የኤልዛቤልን ቤት መታ። የአካብን ቤት መታ። እግዚአብሔር እጁን ጭኖበት ነበር። እሳት በላዩ ላይ ነበረ። እነ ኢዩን ተካ፣ እነ ኤልሳን ተካ፣ እነ አዛኤልን አስነሳ። ከዛስ እንደውም እግዚአብሔር ሞትን አትሞትም ብሎ በእሳት ሰረገላ ወሰደው ወደ ሰማይ። ዛሬ የምነጥቅ እጅ በላችሁ ላይ ትምጣ። ዛሬ ታሪክ ይቀየራል። አሜን በሉ። ዛሬ እግዚአብሔር ታሪክ መቀየር ይችላል። በአራት ነጥብ የዘጋችሁ ነገር እግዚአብሔር እንደገና ማስጀመር ይችላል። እግዚአብሔር አምላክ ከናንተ የሚፈልግ ታማኝነት፣ ከናንተ የሚፈልግ እግዚአብሔር ማመን ነው። ልክ እዚህ ጋር ያዕቆብ በእምነት የዮሴፍን ልጆች እንደባረከ ዛሬም በእምነት በእግዚአብሔር ፊት መሆን ነው። ስለዚህ ዛሬ በናዝሬቱ በኢየሱስ ክርስቶስ ስም በክብር እንድትቀጥሉ የሚያደርጋችሁ መቀጠል ብቻ አይደለም፣ በክብር ሞገሳችሁ ከተማይቱን ይሙላ። ጥበባችሁ ከተማይቱን ይሙላ። በኢየሱስ ክርስቶስ ስም ይሙላ። ባካችሁ ጥበብ ይሙላ፣ ከተማይቱን ይሙላ። ጥበብ ኃይል ይሙላ። አሜን ትላላችሁ ወይ? ኧረ አሜን ሃሌሉያ። እግዚአብሔር በታላቅ ኃይል፣ በታላቅ ሞገስ፣ በታላቅ መንፈስ ቅዱስ እሳት፣ በታላቅ መንፈስም በመለየት ጸጋ፣ በታላቅ የማስተማር ጥበብ እግዚአብሔር እዚህ ቦታ በላችሁ ላይ የፈሰሰ የማስተማር ጉልበት፣ የማስተማር ጥበብ በእናንተ ላይ ሁለት እጥፍ ሆኖ ይምጣ። ዛሬ ይምጣ። በናዝሬቱ በኢየሱስ ስም ይምጣ። ዛሬ ኃይል በላችሁ ላይ እንዲመጣ እጅን ጫንብኝ ብላችሁ ለምኑ። በግላችሁ እጅን ጫንም፣ ንካኛ እንደ አግኘኛ እንደ ልክ ያዕቆብ እንደተና ካልባረከኝ ምን አለቅህም ብሎ በግሉ እንደለመነ ወደዛ ጸሎት እግዚአብሔር ዛሬ ያስገባችሁ።
ማነው አሜንም? ለዛሬስ ቤታችሁ የጸሎት ቤት ይሁንላችሁ። ካልጋችሁ በታች መንበርከክ ይሁንላችሁ። ሳሎናችሁ የጸሎት ስፍራ ይሁንላችሁ። የእግዚአብሔር ቤት የጸሎት ቤት ነው። የምትጸልዩበት ይሁንባችሁ። የምትወልዱበት፣ የምታፈሩበት፣ የምትድሩበት፣ ነፍሳት የምድኑበት ቤት ይሁን። አሜን በሉ እስኪ አሜን ሃሌሉያ። ቀንበር የሚሰበርበት፣ እስራት የሚበጠስበት፣ ጨለማ የሚገፈፍበት፣ አዚም የሚመታበት፣ ሟርት የሚዋረድበት ቤት ይሁን ቤት። አሜን ሃሌሉያ ይሁን ቤት። ታላላቅ የጸሎት ሰዎች የምነሱበት ይሁን። ማነው አሜንም? ለዛሬ የጸሎት ሰዎች የሚያምኑ የጸሎት ሰዎች የጸሎትን የሚያምኑ የጸሎት ሰዎች እግዚአብሔር ያደርጋል ብሎ የሚጸልዩ የእምነት ሰዎች አባቶይ ስለሰማኝ አመሰግናለሁ እንዳለ ኢየሱስ ክርስቶስ ስለሰማኝ አልዓዛር ሆይ ውጣ አለ። ካመነ በኋላ ናውጣ አለ። ወጣ። አልዓዛርን የሚያስቀጥል እሳት ይምጣላችሁ። ትፈልጋላችሁ? ይምጣላችሁ ወይ? ታሪክ ይቀጥል። በዚህ ቦታ ላይ እየጨመረ ይቀጥል። አሜን በሉስ እስኪ አሜን ሃሌሉያ፣ አሜን ሃሌሉያ። አገልጋይ ስነሳ በመጀመሪያ የሚደሰተው ቀዳሚ አገልጋይ ነው። እሰይ ይላል። ሰው አግኝቻለሁ ይላል። እሰይ ማይኬን የሚቀበል አገኘው ይላል። እሰይ ወንጌል የሚያስቀጥል መጣ ይላል። እግዚአብሔር እናንተን ምትክ ያድርጋችሁ፣ ምትክ ያድርግ የናዝሬቱ ኢየሱስ። በናዝሬቱ በጣልቃ ይግባ እግዚአብሔር አምላክ። ያስነሳሽ የሰማይ ጌታ፣ ያስነሳ የሰማይ አምላክ እግዚአብሔር እንግዳ ነገር ያድርግ። አሜን በሉ ዛሬስ ከተማይቱን የሚነካ የእግዚአብሔር እጅ ያለችባቸው፣ የእግዚአብሔር ቅባት ያለባቸው፣ የእግዚአብሔር መንፈስ ያለባቸው ሰዎች ልክ ፈርዖን ዮሴፍን ሲመለከት የእግዚአብሔር መንፈስ ያለበት እንደዚህ አይነቱ ሰው እናገኛለን አለ። ከየት ነው የምናገኘው አለ። ወገኖቼ ሆይ ወሬ ከመካከላችሁ ይጥፋ። ማን ነው አሜንም? ለዛሬስ እግዚአብሔር አሜትን ከመሃላችሁ ይጥረግ። ቅናትን ይጥረግ፣ ክፋትን ይጥረግ፣ ዘረኝነትን ይጥረግ። አሜን ይጥረግ በኢየሱስ። ትዕቢትን ይጥረግ፣ እኔነትን ይጥረግ፣ ገለባው ይጠረግ፣ ቅንቅኑ ይጠረግ፣ ሟርቱ ይጠረግ፣ ክፋቱ ይጠረግ። ቅባቱ በላችሁ ላይ ይፍሰስ፣ እሳቱ በላችሁ ላይ ይፍሰስ፣ ሞገስ በላችሁ ላይ ይሁን። አሜን በሉስ ሞገስ በላችሁ ላይ ይምጣ ዛሬ። በገባችሁበት አብሮ የሚገባ ቀድሞ የሚገባ ቀድሞ በር የሚከፍት ቀድሞ ደጆችን የሚከፍት የእግዚአብሔር ሞገስ በላችሁ ላይ ይውረድ ዛሬ። ሁለት ነገር ያስፈልገናል ለዚህ። አንደኛ ምንድነው? መጸለይ። ዛሬም መጸለይ፣ ነገም መጸለይ፣ ሁሌ መጸለይ። ሁለተኛ ምን ያስፈልጋል? እምነት ያስፈልጋል። ያመንኩትን አውቃለሁ የሚል ሰው እግዚአብሔር ያስነሳ ዛሬ። አሜን ትላላችሁ ወገኖች? ዛሬም ራሱን ችሎ መጸለይ፣ ነገም ራሱን ችሎ መጸለይ፣ ተነጎዳም ራሱን ችሎ መጸለይ። ሁልጊዜ የሰው እጅ የማይፈልግ የእግዚአብሔር እጅ የሚጠብቅ በሕይወቱ ላይ የእግዚአብሔርን ጣልቃ ገብነት የሚፈልግ የእግዚአብሔርን ቸርነት የሚፈልግ ያዕቆብ እንደተናገረ እግዚአብሔር ፊት ለፊት ምን አደረኩ? አየሁት፣ ሰውነቴ ምን አለች? ድና ቀረች። የሚቀጥለው ዓመት አምላካችሁን የምታዩበት ዓመት ይሆንላችሁ። በአንዳንድ ነገሮቻችሁ ላይ የእግዚአብሔር እጅ የምትመጣበት ዓመት ይሆንላችሁ። በናዝሬቱ በኢየሱስ የውሳኔ ዓመት ይሆንላችሁ። የመወሰን ዘመን ይሆንላችሁ። ከዙፋኑ ጋር የምትጣበቁበት ዘመን ይሆንላችሁ። እግዚአብሔር ፊት ለፊት የማየት ዘመን፣ የመስማት ዘመን፣ የማየት ዘመን፣ የመቀበል ዘመን፣ የመታዘዝ ዘመን። እግዚአብሔር መንገዳችሁ ላይ ይገለጥላችሁ። እግዚአብሔር በቤታችሁ ይገለጥ። እግዚአብሔር በስራ ቦታችሁ ይገለጥ። ፈጽሞ አይቷችሁ እግዚአብሔር ለዚህ ዓለም አይቷችሁ፣ ለስጋ አይቷችሁ፣ ለደዌ አይቷችሁ፣ ለጠላት አይጣላችሁ። እግዚአብሔር በክብሩ ይሸከማችሁ። የክብር ዕቃ ያድርጋችሁ። የሰማይ አምላክ እግዚአብሔር የክብር ዕቃ ያድርጋችሁ። ሞገሱ በላችሁ ላይ ይውረድ በናዝሬቱ በኢየሱስ ክርስቶስ። እግዚአብሔር የታሪክ አምላክ ነውና ሁለት ነገር ካረጋችሁ በሕይወታችሁ ዘመን ስትበርዱ አትታዩ። መብረድ በሕይወታችሁ አይሆንም።
ሁሌ በመንፈስ የምትቃጠሉ ሁኑ እንደምል ሳታውቁ መቀጣጠል በእናንተ ዘንድ አለ። ማን ነው አሜን የሚል? ዛሬስ ቃሉን ትናገሩ። በወሬ ፋንታ ቃል ማካፈል ትጀምራላችሁ። ማጽናናት ትጀምራላችሁ። መስበክ ትጀምራላችሁ። መመስከር ትጀምራላችሁ። ወደ ቤተ ክርስቲያናችሁ መልእክት ይዛችሁ ትመጣላችሁ። የሚፈውስ አንድ የሚያደርግ መልእክት ይዛችሁ ትመጣላችሁ። አንደበታችሁ የተቀደሰ የተባረከ ይሆናል። እግዚአብሔር ከባረከ አንደበት ይባረካል። እግዚአብሔር ከባረከ አስተሳሰብ ይባረካል። እግዚአብሔር ከባረከ ልብ ይባረካል። እግዚአብሔር ከባረከ ሞቲቫችሁ የተባረከ ይሆናል። ለማደራ የሚሆን ለቅዱሳን የሚመች የእግዚአብሔር እጅ በላችሁ ላይ ትምጣ ዛሬ። እጁን ጭኖ ይባርካችሁ። የኔ አባት የሚያቃችሁ ጌታ ዛሬ እጁን ይጫንባችሁ። ቅዱስ እጁን ይጫንባችሁ። ገናና እጁን ይጫንባችሁ ዛሬ።